ከዛ በኋላ ሐሳብ እንሰጥበታለን እሺ በጣም አሪፍ ጥያቄው እንደዚህ ይላል እድሜ 32 ነው ባለትዳርና የሁለት ልጆች አባት ነኝ በግል ስራ ራሴንና ቤተሰቤን ማስተዳድራለሁ ወደ እናንተ ጋር ያመጣኝና የሚያሳስበኝ ጉዳይ ብዙ ነገሮችን ከልክ በላይ አስባለሁ ውሳኔ በቀላሉ ለመወሰን ይቸገራለሁ ውሳኔ የሚፈልግ ጉዳይ ሲገጥመኝ ከልክ በላይ አወጣለሁ አወርዳለሁ ይሄ ደግሞ ከባለቤቴም ጋር ሆነ ሌሎች ሰዎችም ጋር ያጋጨኛል ከዚህ ሌላም አንዳንዴ ሌሊት ነቅቼ በተለያዩ ጉዳዮች ላይ ብዙ አስባለሁ ስራዬ ቢበላሽ ባለቤቴና ልጆቼ ምን ይሆናሉ እያልኩ እጨነቃለሁ ከዚህም ባለፈ በብዙ ጉዳዮች ላይ ከልክ በላይ እንደማስብ ይሰማኛል ሰዎችም ይህንኑ ይሉኛል እንዲያው ምክንያቱ ምን ይሆን እንዴትስ ላሻሽለው እችላለሁ ከልክ በላይ አሳቢው ይላል እርግጥ ያው አንዳንድ ጊዜ ሰዎች እንደያሉበት ያላፊነት ሁኔታ ሊጨነቁ ይችላሉ ግን ደግሞ በጣም በበዛ መልኩ ማሰብ ሲሆን ማሰብ አንተን ለማገዝ ወይም መፍትሄ ከማምጣት ይልቅ ለጭንቀት ብቻ ሊሆን ይችላል ማለት ነው ማሰብ ለመፍትሄ ሳይሆን በቃ እንድትጨነቅ ብቻ የሚያደርግ ይሆናልና ምናልባት እንግዲህ አላቅም ምክንያቱን ለማወቅም ቢሞክር ጥሩ ነው ብዬ እላለሁኝ ሜቢ ይሄ ከኋላው ተያይዞ የመጣ ነገር ካለ ከትላንትናው ጋር በተወሰነ መልኩ የመያያዝ ነገር ካለው ወይ ደግሞ የወደፊቱን ብቻ ሲያስብ ነው ወይ ይሄ መጥፎ ነገር እየታየው በጣም ይሄ እንዲያስብ የሚያደርገው የሚለውን ምናልባት ምክንያቱን ለማወቅ ቢሞክር ጥሩ ነው ከዛ ውጪ እንግዲህ ያው ሊያደርግ የሚችለው ነገር ምንድነው ያው በተቻለ አቅም በቃ በሱ ቁጥጥር ስር ያለው ነገር ላይ ብቻ ነው ያው ፎከስ ማድረግ ያለበት ከሱ ቁጥጥር ውጪ የሆነውን ነገር ለመተው መሞከር ከዛ ውጪ ደግሞ በፍርሃቱና በእውነታው መካከል ያለው ልዩነት ቢያቀው ማለት ሪያሊቲው ምንድነው እኔ እየፈራውበት ያለው ጉዳይ ምንድነው የሚለውን ነገር ለማወቅ ቢሞክር ጥሩ ነው እንጂ እውነቱን ለመናገር ያው ገና ለገና ነገ ምን ይዞ ይመጣል እያልክ ብታስብም አስበውም አትዘልቀውም አትጨርሰውም እውነቱን ለመናገር ትክክለኛውንም ነገር ደግሞ ፕሪዲክት ማድረግ አትችልምና አብዝተ ባበዛ ቁጥር ቀጥሎ የሚፈጠረው ነገር ጭንቀት ነው ጭንቀት ደግሞ ያለህን ሁሉ ኢነርጂ እንድታጣና ምናልባትም የየቀን ህይወትህንም የሚነካ ይሆናል ብዙ ነገርህን የሚነካ ስለሚሆን ማለት ነውና ምናልባት በጣም የሚቸገርበት አይነት ከሆነ የተሻለ የሚሆነው እንግዲህ ፕሮፌሽናል ሰፖርቱን ማግኘት ይመስለኛል እንደኔ ጥሩ ነው ማለት አስሬ ለክታ እንደ ቁረጥ ነው የሚባለው አይደለ ማለት ሰዎች የሆነ ውሳኔ ከመወሰናቸው በፊት ከተለያዩ አንግሎች እንዴ ሊሆን ይችላል እንዴ ቢፈጠር እንደዚህ ላደርግ ይችላል የሚለው ነገር ማሰባቸው ተገቢ ነው ግን ኢንፎርሜሽኑ በበዛ ቁጥር አንዳንድ ጊዜ እንዳንንቀሳቀስ ሊያደርገን ይችላል የምንጠይቀው ነገር በበዛ ቁጥር ጊዜ የምንወስደው ነገር በዛው እየሄደ በመጣ ቁጥር አንደኛ ጊዜ እየፈጀነ እንሄዳለን ሁለተኛ ደግሞ በዛ ውስጥ በፍርሃት ውስጥ እንድንቆይ ሊያደርገን ይችላልና ምናልባት ከሌላ የመጣ ችግር ሊሆን ይችላል እንዳለችው ማለት ለምንድን ነው ይሄ ነገር ተፈጠረ የሚለው ነገር መጠየቅ ያስፈልጋል ግን አንደኛው ጥሩ ነገር የሚመስለኝ ሪስክ የትም ቦታ አለ ማለት እሱን ካልወሰደን በስተቀር ያ ነገር ላይፈጠርበት የሚችልበት እድል አለ እሱን አስበን ወደ ስራ መግባት ያለብን ማለት ሁሉንም ነገር 100% በቃ ቀና እንዲሆንልኝ ነው አስበውም ደግሞ ቀና እንዲሆንልኝ ብለን የምንወስናቸው ውሳኔዎች ሊተገበሩ አይችሉም የተወሰነ ማስቀመጥ መቻል አለብንና አንዳንድ ጊዜ ፍርሃትም ሊሆን ይችላል በያ አስባለሁ ሰዎች ውሳኔ እንዳይወስኑ የሚያደርጋቸውና ከዚህ ፍርሃት መላቀቅ አለብን ይሄን ፍርሃት የምንላቀቀው ደግሞ አንደኛው የተግባር ሰው ስንሆን ነው ማለት የተግባር ሰው ስንሆን ሁሉንም ነገር አውቀነው አይደለም ግን የምናውቀው ነገር ወይም ደግሞ ልንሳራ ያሰብነው ነገር ከኛ ዕውቀት አንፃር ምን ያክል ነው የሚለው ነገር ማወቅ ስንችል ነውና አንዳንድ ጊዜ ደፋር መሆኑም ጥሩ ነው ይሄ በማሰብና በመጨነቅ መካከል ያለው ልዩነት አንድም ደግሞ እሱን መለየት የሚኖርብን ይመስለኛል ማለት ማሰብ አንድ የገጠመን ነገር ይኖራል ለዛ ጉዳይ መፍትሄ ማበጀት ጉዳይ ላይ ከሆነ ያተኮረን ያለ ነው እሱም ትክክለኛው ነገር ይመስለኛል ማለት አንድ ነገር አንድ ጉዳይ አለ ወይም አንድ ችግር አለ ለዛ ችግር መፍትሄ መስጠት ካለብን ምን አይነት መፍትሄ ነው ልሰጥ የሚችለው ብለን ለዛ ችግር መፍትሄ የሚሆኑ ጉዳዮች ላይ ያተኮረን በሄድን ቁጥር እሱ መፍትሄ ፍለጋ ስለሆነ ምናልባት ማሰብ ይሆናል ግን ከኛ መፍትሄ በማንሰጠውም ደግሞ ነገር ሊመጣ ይችላል በመንለውና በማንቆጣጠረው ጉዳይ ላይ እዛ ላይ በጣም በቆየን ቁጥር ይሄ ሁሉም ነገር አደጋ ሊሆን ይችላል የማለት ነገር ላይ በጣም እየቆየን እንሄድና እሱ ነገር እንላመደዋለንና የትኛውም ነገር እንደሱ ይሆናል እንላለን ሰዎች ኃላፊነት ውስጥ እየገባን በሄድን ቁጥር እንደዚህ አይነት ነገር ይሰማናል በተወሰነ ደረጃ ማለት ለምሳሌ
በወጣትነት ጊዜያችን ወይም ከቤተሰቦቻችን ጋር አብረን በምንኖርበት ጊዜ የሚሰማን ኃላፊነትና ከዛ ቤተሰብ መመስረት ስንጀምር በእኛ ጉዳይ ላይ የሆኑ ሰዎች ህይወት አብሮ የተሳሰረ መሆኑ ሲገባን ከኛ ጋር ያለው የሆነ ነገር እኮ እንደዚህ ቢሆን የማለት ልክ እሱ እንዳለው እንደዛ አይነት ስጋት አላቸው ሰዎች። ይሄ ጤናማ ስጋት ነው ማለት የሆነ ነገን ለቤተሰቦቹ ወይም የሆነ ነገርን ከማድረግ ነገር ግን ሁሉንም ነገር ደግሞ ማለት በቃ በአለም ላይ እኛ ብቻ አይደለንም አይደል ያለነው ይሄንን በጣም ብዙ እንደዚህ አይነት ህይወት የሚኖሩ የኖሩም አሁንም ወደፊትም ብዙ ሰዎች አሉ አብረው የሚኖሩ እና ዓለም ላይ ያለው የትኛውም ነገር ምንጭስ በእኛ ቁጥጥር ስር አይደለም እንዲሁ ነገሮች እኮ በጎ ይሆናሉ ብለን ተስፋ ያደረግን ስለምንንቀሳቀስ ነው እንጂ እንደሱ ብለን ብናስብ ከጧት እስከ ማታ እኮ የትኛውንም ነገር መስራት ከባድ ከቤት እንዴት ትወጪ ማለት እንደዚህ አንድ ነገር እንዳያጋጥመኝ ብለን ካሰብን በወድቅስ ትላለ መኪና ነገር ትራንስፖርት መንገድ ሲሻገር የሆነ ነገር ቢሆንብኝ ትላለ እሺ ባልሻገርም በገባውበት መኪና ውስጥ ትላለ መኪና ልጠቀም ብትል ማለት ሰዎች የምንኖረው ራሱ የሆነ ነገር በማመን ነው እንጂ ምንም አይፈጠርም ወይም ደግሞ ነገሮች መልካም ናቸው ብለን በማሰብ ነው እንጂ ወደ ስጋት ከቀየርናቸው ወይም የተፈጠሩ ነገሮችን ላይ ሊፈጠሩ ይችላልም ብለን የምናስብ ከሆነ እያንዳንዱ ቀን ያለው እንቅስቃሴ ያለው ህይወት ከዚህ ነፃ አይደለም ለየትኛውም ነገር ተጋላጭ ሆነን ስለምንኖር ማለት ነው ሌላውም ነገር በዛው ልክ ነው ከስራም ጋር ያለው ሊሆን ይችላል ብዙ ተቀያሪ የሆኑ ነገሮች ደግሞ አሉ ማለት ትናንትና ልክ ይሆናሉ ብለሽ የጠበቅሻቸው ነገር አንቺ በመታወቂውም በመትቺውም በማትቺውም ደግሞ ሁኔታዎች በጣም ይቀያየሩና ካንቺ ቁጥጥር ውጭ የሆኑ ነገሮች አንቺ ያሰብሽውን ፕላን የሚያናጉ ሊሆኑ ይችላል ያ ደግሞ ቤትሽን የሚያንኳኳ ሊሆን ይችላል ኑሮሽን የሚቀይር ሊሆን ይችላል ብዙ ነገር የሚፈጠር ሊሆን ይችላል ግን አንዳንዱ ነገር ከመጣ በኋላ ነው እንደየሁኔታው እንደየአግባቡ የምትጋፈጪው ኦኬ የሆኑ ነገር ደግሞ ቢፈጠር ብሎ ሰዎች እንደ ዋስትና የሆነ ነገር ቀድመ ዝግጅት የሚያደርጉባቸው ነገሮች ሊኖሩ ይችላሉ አይደል ለምሳሌ እድሜ በሚገፋበት ሰዓት ላይ ለራሴም ለቤተሰቤም ለልጆቼም የሆነ ነገር ማድረግ ብለሽ ማሰብሱን በጎ ነገር ነው እንደዛ ነገር ልታረጊ ትቻለሽ ግን ሁሉንም ነገር በእኛ መንገድ መቆጣጠር ከባድ ሊሆን ይችላል ስለዚህ የትኛውን ነው ማስበው የትኛውን ነው ምጨነቅበት የሚለውን እሱን ደግሞ የበለጠ ምናልባት ማየት ይጠቅም ከሆነ ከዛ አንፃር ማየት ይቻላል ከዛ ሌላ ይሄ በጣም ጊዜ የሚወስዱብን ነገሮች በጣም የሚጠቅሙናቸው ወይስ የማይጠቅሙናቸው የትኛው ነው እሱ ላይ ደግሞ ጊዜን መፈጀው የሚለው ማየት ያስፈልጋል ለምሳሌ አሁን አንዳንድ ሰዎች ነገ የምለብሰውን ልብስ ብለው ዛሬ በጣም ረጅም ሰዓት እሱ ላይ ያጠፋሉ የቱ ይሻለኛል የሚለውን በማሰብ እንደዚህ አይነት ብዙም ያን ያህል ነገሮች ከሆኑ ይላሉ እንግዲህ ሰዎች ምርጫ አላቸው እንደየምርጫቸው ለምሳሌ ለአንዳንድ ሰው ነገ የሚለብሰው ልብስ ለሱ በጣም ትልቅ ቦታ የሚሰጠው ነገር ሊሆን ይችላል ለሌሎች ሰዎች ደግሞ እንዴት ለዚህ ጉዳይ ያህል ብለህ ልትል ትችላለህ ይሄ የሰዎች የምርጫ ጉዳይ ስለሆነ እንትና እንደምትሰጠው ቦታ የሚወሰን ነው ግን ያን ያህል ትኩረት የማያስፈልጉ ናቸው ብለህ የምታስባቸው ጉዳዮች ግን ከሆኑ ከዚህ ጉዳይ ላይ ከሁለት ደቂቃ በላይ ማጥፋት የለብኝም የሚል አይነት ነገር ለራሳችን ፈጥረን አይምሮአችንን እንደዛው የማለማመድ ያስፈልግ ይሆናል ማለት ሁሉም ነገር ከሆነ ጊዜ የሚወስድብን ሁሉም ነገር ላይ ከሆነ ማስበው ገብቶሻል የትንሄድም የምታስቢ ከሆነ ጊዜ የምትፈጅ ከሆነ የቱን ልልበስም እንደዚህም ለእያንዳንዱ ነገር እንደሱ የምትሆኝ ከሆነ የሚዘለቅ አይደለም ስለዚህ ለሆኑ በጣም አስፈላጊ የሆኑ ጉዳዮች ላይ ብቻ ነው እንጂ ጊዜሽን የምታጠፊው ለሌሎቹ ነገሮች ላይ በቃ ከዚህ በላይ ጊዜ አላጠፋም የሚል አይነት ነገር ውስጥ ምናልባት መግባት ያስፈልጋል ላይ በጣም በጥቃቅን ደረጃዎች ከሆነ የወረደው ጉዳዩ ምናልባት እሱንም እንደዛ ማየት ይፈልግ ይሆናል ለመሳሳትም አለመፍራት ማለት ሰው የሚማረው በስተት ነውና የሆነ ነገር ካልሆነ ራሱ በቃ ልማርበት ነው ብሎ ማሰቡ ጥሩ ነው አቻለም ዋስትና ይላት ስለዚህ በምንም ነገር እርግጠኛ መሆን አንችልም በጣም አሪፍ እሺ የእናንተንም ሐሳብ አስተያየቶች እንቀበላለን አድማጮቻችን ለአድማጫችን ጥያቄ ስነልቦና ባለሙያ ዶክተር ሰብለ ኃይሉ ደግሞ ምላሽዋን ወደ ከታተላለን አድማጮቻችን አሁን የአንድ ጥያቄ ያለኝ ሰዓታችን ላይ ደርሰናል ለጥያቄዎቻችሁ ምላሽ ለመስጠት የስነልቦና ባለሙያዋ ዶክተር ሰብለ ኃይሉ አብራናለች ለዛሬ የተመረጠው ተረኛው ጥያቄ ደግሞ የሚከተለው ነው እንዳልክና ማህደር እድሜ 32 ነው ባለትዳርና የሁለት ልጆች አባት ነኝ
በግል ስራ ራሴንና ቤተሰቤንም አስተዳድራለሁ። ወደ እናንተ ጋር ያመጣኝና የሚያሳስበኝ ጉዳይ ብዙ ነገሮች ላይ ከልክ በላይ አስባለሁ። ውሳኔ በቀላሉ ለመወሰን እቸገራለሁ። ውሳኔ የሚፈልግ ጉዳይ ሲገጥመኝ ከልክ በላይ አወጣለሁ፣ አወርዳለሁ። ይሄ ደግሞ ከባለቤቴም ጋር ሆነ ሌሎች ሰዎች ጋርም ያጋጨኛል። ከዚህ ሌላም አንዳንዴ ሌሊት ነቅቼ በተለያዩ ጉዳዮች ላይ ብዙ አስባለሁ። ስራዬ ቢበላሽ ባለቤቴና ልጆቼ ምን ይሆናሉ እያልኩ እጨነቃለሁ። ከዚህም ባለፈ በብዙ ጉዳዮች ላይ ከልክ በላይ እንደማስብ ይሰማኛል። ሰዎችም ይህንኑ ይሉኛል። እንዲያው ምክንያቱ ምን ይሆን? እንዴትስ ላሻሽለው እችላለሁ? ከልክ በላይ አሳቢው አመሰግናለሁ እንዳልክና ማህደር። ከልክ በላይ ያሰብከው ወንድሜ የቤተሰብ ኃላፊ መሆንህን እንዲሁም ደግሞ በግል ስራ እንደምትተዳደር ገልጸህልናል። ከልክ በላይ ማሰብና እንዲሁም ደግሞ ከብዙ ማሰብ የተነሳ መወሰን መቸገርህን ከዛም ደግሞ ይሄ ደግሞ ለራስህም ለትዳር አጋርህም ለሌሎችም ሰዎች ችግር እንደሆነ ገልጸህልናል። ስለዚህ እንዴት ነው የሚሻሻለው መላበሉኝ እያልከን ነው። በመጀመሪያ አመሰግንሃለሁ። እንደው ለቤተሰብህ ኃላፊነት የሚሰማ ሰው በመሆንህ ሐሳቢ በመሆንህ ላደንቅህ ወዳለሁ። በመቀጠልም ከልክ በላይ ማሰብ የምን ችግር ነው የሚለውን በመጀመሪያ ብንነጋገር ደስ ይለኛል። ከልክ በላይ ማሰብ የድባቴና የጭንቀት በሽታ አንዱ ምልክት ሊሆን ይችላል። ስለዚህ አእምሯችን እረፍት በሚነሳ ሁኔታ ከልክ በላይ እንዲያስብ ሊያደርገን ይችላል መጨነቅ ወይም ደግሞ የድባቴ በሽታ። ስለዚህ ወደ አእምሮ ሐኪም ጋር ሄዶ ሕክምና ማግኘት ጥሩ መፍትሄ ይሆናል። አንተ እንደገለጽከው የቤተሰብ ሁኔታ ወደ ስራ ላይ ደግሞ አንተ ብቻ የቤተሰቡ የገቢ ምንጭ ይመስለኛል፣ አንተ ብቻ ይሆንክ ይመስለኛል። ስለዚህ እኔ ስራው ብተው ምን ይሆናሉ የሚለው ነገር ያስጨንቀኛል፣ ወይም ደግሞ ስራው አንድ ነገር ቢሆን ምን ይሆናሉ የሚለው ነገር ያስጨንቀኛል ብለሃል። ስለዚህ ከጉዳይም ጋር በተያያዘ በእንደዚህ አይነት ከስራም ጋር በተያያዘ ሊሆን ይችላል። እንዲሁም ደግሞ ከጉዳይ ጋር ባልተያያዘ አጠቃላይ ጭንቀት አለኝ፣ በብዙ ነገሮች ይጨነቃለሁ ስላልክ ማለት ነው። ስለዚህ ይህ የአእምሮ ጤና ጉዳይ ሊሆን ስለሚችል ብቻ በአጠቃላይ ሐኪም ቤት ሄዶ የስነ አእምሮ ሐኪምን ማማከር ጥሩ ነገር ነው። ሌላ ያነሳው ነገር ብዙ የምታስበው በአንድ ጉዳይ ላይ ለመወሰን ከሆነ ብዙ ጊዜ መወሰን ባለብኝ ነገር ላይ እንደዚሁ ረጅም ጊዜ ወስዳለሁ ብለሃል። ያ ግን በአንድ ጉዳይ ላይ ዝርዝር ሐሳብ መስጠት፣ ዝርዝር ጥናት ማድረግ፣ ዝርዝር ውጣ ውረድ አድርጎ አዎንታዊና አሉታዊ ገጽታውን መለየት ለውሳኔ የሚረዳ በመሆኑ ጥሩ ጎን አለው። እውነት ለመናገር ዝም ብሎ በደመ ነፍስ ከመወሰን ነገሮችን አመዛዝኖ መወሰን፣ አስቦ መወሰን ትልቅ ነገር ስለሆነ ይሄ በጎ ገጽታ አለው። ነገር ግን ከልክ ካለፈ ደግሞ ከጥቅሙ ደግሞ ጉዳቱ ይበልጣል ማለት ነው። ምንም ውሳኔ ሳትሰጥ ዝም ብለህ የምታጠነጥን ከሆነ እንደው የውሳኔ ሽባ ሊያደርግህ ይችላል። ለዚህ ነው በእንግሊዝኛው አናሊሲስ ፓራሊሲስ ይላሉ። ዝም ብለህ የምትተነትን ከሆነ ያሽመደመድሃል፣ ሽባ ያደርግሃል። አናሊሲስ ፓራሊሲስ ሲሉ ማለት ነው። ስለዚህ ከልክ በላይ ማሰብ ችግር ሆኖ ይከሰታል ማለት ነው። ችግሮችን ለመፍትሄ ነገሮች መተንተን ከማድረግ ይልቅ እንደ ችግር ሆኖ ይቀመጣል ማለት ነው። ከልክ በላይ ማሰብ ጉዳቱ ዘርፈ ብዙ ነው። አመክንዮን እንዳንጠቀም ያደርገናል፣ በሎጂክ እንዳናስብ ያደርገናል። ሐሳብን እያመነዠግን በአሉታዊ አዙሪት ውስጥ እየቀረቀረን ከፍተኛ የሐሳብ ብቻ ሳይሆን የስሜትና የባህሪ ተጽዕኖንም ደግሞ እንዲያሳድርብን ያደርጋል። አንደኛ በዛ የሐሳብ አዙሪት ውስጥ ስለሚከተል የሚቀጥለው ሂደት አይታየንም። ሁለተኛ በስሜት ደግሞ ጭንቀትን ያመጣብናል፣ ፍርሃትን፣ ጭንቀትን። ከልክ በላይ ማሰብ ወደዛ የስሜት በሽታ ውስጥ ይከተላል ማለት ነው። መቆዘም ቅድም ያነሳሁት አለ። አንዳንድ ጊዜ ደግሞ የባህሪ ችግርም ደግሞ ሊያስከትልብን ይችላል። ከልክ በላይ መመገብ ወይም አለመመገብ ወይም መጠጣት፣ እነዚህ አደንዛዥ እጾችን በመጠቀም የዚህ የሚያሳስበንን ነገር ለማስታገስ እንዲረዳን ማድረግን ወደዛ ውስጥም ይከተል ይችላል። ስለዚህ የባህሪም የአስተሳሰብም እንደገና የስሜትም ችግር ነው ማለት ነው እና በቀላሉ የሚወሰድ ነገር አይደለም።
እንግዲህ አንተ ጉዳቱን በራስህ ህይወት ውስጥ ስላየኸው ይሄ ምንድነው የሚያመጣው ችግር የሚለውን ነገር ታውቀዋለህ። ግን እንደው ለአድማጮቻችን ዘርዘር አድርጎ ለማስረዳት ተመሳሳይ ችግር ካላቸውም ደግሞ እርምጃ ለመውሰድ ስለሚረዳቸው ነው። በአጠቃላይ ይህ ችግር ምን አይነት ችግር ነው የሚለውን ነገር ለመናገር የሞከርኩት። ከዛ በመቀጠል እንግዲህ ከሕክምናው በዘለለ ምን አይነት እርምጃ መውሰድ እንችላለን የሚለውን ደግሞ አሁን ባነሳው ደስ ይለኛል። የመጀመሪያው ጎጂ ሐሳብን ለይቶ ማውጣትና ስለምን በዛ ሐሳብ እንደተጠመዱ ማወቅ አስፈላጊ ነገር ነው። ስለዚህ ሐሳብን ለይቶ ማውጣት ከዛ ሐሳብ በተለይ ደግሞ ስሜታችንንም ከብዙ ሐሳብ በኋላ ስሜት ይመጣል አይደል? ጭንቀት ይመጣል፣ ፍርሃት ይመጣል። ስለዚህ ከነዚህ የጭንቀት ስሜት በስተጀርባ የተዛባ አስተሳሰብ ሊኖር ይችላል እና ያን ለይቶ ማጥራትና ማውጣት አስፈላጊ ነገር ነው። ስሜትን ለመግዛት የምንችለው አስተሳሰባችን ላይ በደንብ ስንሰራ ስለሆነ ምንድነው ከዚህ ከሚሰማን ስሜት ጀርባ ያለው አስተሳሰብ የተዛባ እምነት ምንድነው? ለምሳሌ አንድ ነገር በጥጉ ማሰብ ዋልታ ረገጥ አስተሳሰቦች በነጭና በጥቁር ብቻ ማሰብ ይሄ ከሆነ ካልሆነ ደግሞ የመጨረሻው ጥግ መሄድ አሁን ይሄ የአስተሳሰብ መዛባቶች ናቸውና አስተሳሰቤ ምን ይመስላል የሚለውን ነገር መመዘን ጥሩ ነውና ለይቶ ማውጣት ካወጣን በኋላ የተሳሳተ መሆኑን ካወቅን እርምጃ ለመውሰድም እንደዚሁ ስለሚረዳን ማለት ነው። በተመሳሳይ ስለራሳችን ስለ ሰዎች ስለ ሁኔታዎች ያለን አስተሳሰብ ከእውነታው ጋር የተጠጋጋ ነው ወይ ብሎ ማጤን። ስታስበው ሰው ፍጹም አይደለም። አንዳንድ ጊዜ ፐርፌክሽኒስቲክ የሆነ ስታንዳርድ ይኖርንና ከልክ በላይ ያንን ካልሆነ ብሎ መንገታገት ይመጣል። ስለዚህ በእርግጥ ከእውነታው ጋር የተዛመደ አስተሳሰብ ነው አለኝ ወይንስ ከልክ ያለፈ ነው የምጠብቀው ነገር የሚለውን ሐሳቡን ለይቶ ማውጣት እና ከእውነታ ጋር የተጠጋጋ መሆኑን ማረጋገጥ አስፈላጊ ነገር ነው። በሶስተኛ ደረጃ ደግሞ በራስ ቁጥጥር ውስጥ ያለውንና በራስ ቁጥጥር ውስጥ የሌለውን ነገር ለይቶ ማውጣት። ለምሳሌ አንተ መርዳት የምትችላቸው ነገሮች ላይ ብቻ እርምጃ ለመውሰድ የምትችል ለምሳሌ ስራህን ውሰድ። ስራህን እኔ ባኖር ምን ይሆናሉ ልጆቼ ብለህ ወይም ባለቤቴ ብለህ አስበሃል አይደለ? ጥሩ ሐሳብ ነው። እውነት ለመናገር በአንተ ላይ የተንጠለጠለ ህይወት ሊኖራቸው አይገባም። ስለዚህ አንተ ባትኖር እነሱ የተሻለ ሁኔታ ውስጥ ገብተው ራሳቸው ማስተዳደር የሚችሉበትን ነገር መርዳት እና ያንን ማውጣት ያንን ማሰብ ወደዛ አቅጣጫ መሄድ ተግባራዊ ምላሽ ትሰጠዋለህ ማለት ነው ለአስተሳሰብ እንጂ ይሄኛው ማለት ዝም ብሎ ምን ይሆናሉ ብሎ መጨነቅ ሳይሆን ተግባራዊ ምላሽ መስጠት። በቃ ለዛ ነገር በአንተ ቁጥጥር ከሆነ ሌላ ተጨማሪ ስራዎችን ገንዘብ ማግኛ መንገዶችን ማሰብና ያንን እንዲሳካ ማድረግ አስፈላጊ ነው። ከዛ ውጪ ደግሞ ከኔ ቁጥጥር ውጪ የሆኑት ነገሮች ምንድናቸው ብሎ ደግሞ ማየት። ለምሳሌ ፖለቲካው፣ የኢኮኖሚ ግሽበቱ፣ የሰዎች አስተሳሰብ እና ድርጊት አሁን ይሄ ካንተ ቁጥጥር ውጪ ነው። ስለዚህ ይሄንን ምንም ማድረግ አይቻልም። ስለዚህ መተው ብቻ ነው ያለው አማራጭና እኔ ምን ማድረግ እችላለሁ በዚህ ሁኔታ ውስጥ ብሎ የሚለው ነገር ላይ ብቻ ካተኮርህ ወደ መፍትሄ የሚወስድ አስተሳሰብ ይሆናል ማለት ነው። ሌላው በብዙ የአስተሳሰብ አዙሪት ውስጥ እየከተተን የሚመጣው ነገር ከጊዜ ጋር ያለን ሁኔታ ነው። ማለትም ብዙ የሚያጨናንቁ ነገሮች አሁናዊ ሁኔታዎች ሳይሆኑ ያለፈው ወይም ደግሞ የሚመጣው ነገር ነው። እነዚህ ሁለቱም ደግሞ ከኛ የቁጥጥር አድማስ ውጭ ናቸው። በሰው ቁጥጥር ውስጥ አይደለም። ጊዜ በአንድ አቅጣጫ የሚሄድ ነገር ነው። ክስተቶችን ያለፈው ክስተቶችን ምንም ማድረግ አይቻልም። ወደፊት የሚመጡትን ደግሞ ማወቅም አይቻልም በእርግጠኝነት። ስለዚህ አሁናዊ ሁኔታዎች ላይ ማተኮር ከዛም ደግሞ በምስጋና ራስን መሙላት ያለን ነገር መልካም ነገር ነው ብሎ ያለን ነገር ላይ ብቻ ማተኮር ለጭንቀት እንዳንዳረግ ይረዳናል። ስለዚህ ከጊዜ አንጻር ስናየው ብዙ የሚያስጨንቁ ነገሮች የተከሰቱት ወይ ባለፈው ጊዜ ነው ወይ ደግሞ በሚመጣው ጊዜ ሊከሰት ይችላል የሚል ነገር ስለሆነ አሁናዊ ነገር ላይ ማተኮር በጣም ከአስተሳሰብ አዙሪት ውስጥ ሊያወጣን ይችላል። በመጨረሻ አስተሳሰብን ውጤት ተኮር ማድረግ ማለትም ሐሳቡ ተደጋግሞ የሚመጣው
ወደ መቋጫ ስላሳጣንለት ነው። ስለዚህ ይህ ሐሳብ መጀመሪያ እንዳለ ሁሉ መጨረሻ መስጠት ማለትም ዝም ብለን ሐሳቡን ስናመነዥግ መፍትሄ እንዳንሰጠው ያደርገናል። መፍትሄ መስጠትና በእጃችን ላይ ባለው ነገር ላይ መፍትሄ መስጠት ዝም ብለን በሐሳቡ ዙሪያ እንዳንዟዟር ይረዳናልና መስመሩን ጠብቆ በአመክንዮ ማሰብ ከዛ ወደሚቀጥለው እርምጃ መሄድ እርምጃ መውሰድ እና ውሳኔ መስጠት ከማመንጀግ እንድንተርፍ ያደርገናልና ራስን ትክክለኛ ጥያቄ መጠየቅ ከዛ መፍትሄ ተኮር የሆነ እርምጃዎችን ከአስተሳሰብ አዙሪት ስለሚያወጣን በመጨረሻ ላይ የምናገረው ይሄ አስተሳሰብን ውጤት ተኮር ማድረግ ከዛ ደግሞ ችግርን ፈቺ ማድረግ ወደ በሐሳብ ውስጥ ከመዋጥ ወደ ተግባር እንድንሄድ ይረዳናልና በእነዚህ መንገዶች ከሐሳብ ማዕበል እንድትወጣ ይረዳሃል ብዬ አምናለሁና እንግዲህ ይቅና